ይነግሩናል ልጆቹ እና በዛ ደረጃ ነው መጨረሻ ላይ ዲፌንድ ያደረገ ተባለ ባለስልጣናት መጥተው ያንን እንትኑን ፐርፎርም አደረጉ ድራማውን በዛ ልክ ነው እንግዲህ ፒኤችዲ ውን ወሰደ ዶክተር ተባለ አስገራሚ ነው ብዙ ነገር የሱ የትምርትም ሆነ የኋላ ታሪኩ በጣም ክፍተቶች ያሉበት እንደሆነ ይታወቃል እንደው ዶክተር ሚልኬሳ እስቲ የኦህዴድ ሊቀመንበር የሆነበት ያ ሽግግር እንዴት ታስታውሱታላችሁ አብይ ምናልባት የካቲት አካባቢ ይመስለኛል መጋቢት የሁሉ ነገር ሊሆን አብይ የሚባል ፖለቲከኛ አናቀም ይኛል ስሙም ከላይ ከፊት የሚታወቅ አይደለም የሁሉ የሆነው ባንድ ወር ውስጥ ነው ማለት እንችላለን ምናልባት የለማ ስም ይሰማ ነበር የኦሮሚያ ክልልም ፕሬዝዳንት ስለነበሩ አቶ ለማ መገርሳ ሌሎቹም ይታወቃሉ አቶ ታየም ደንዳ በወያኔ ጊዜ ስለታሰረም ይታወቃል አብይ የሚባል ግን አይታወቅም ታውቁ ነበር እንደዚህ መሰሳርጎ ወደፊት ሊመጣ እንዲ የጠረመሰ ያ ነገር ታውቁት ነበር እንዴት ወደፊት መጣ አብይ አህመድ እንዴት ከፊት ተገኘ ይሄ በነገራችን ላይ ወደዚህኛ ወደ እንዴት ወደ ኦህዴድ መሪነት ጃምፕ አርጎ ዘሎዛ ላይ እንደመጣ መለስበታለሁ ትንሽ አንድ የሆነ ስለ ትምርትን በተመለከተ አንዳንድ ጊዜ ሰዎች ለማንም እንደ አብይ ትምርት የለውም የሚል አንዳንድ ጊዜ እንሰማለን ማስተካከያ ሊሰጠው የሚገባ ስለሆነ ነው ለማ ኢኮኖሚክስ ነው የተማረ ክላስ ገብቶ ማስተርሱን ደግሞ አዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽን ከነ ሊደቱ አያለው ጋር ክላስ ገብቶ ነው የተማረው ክላስ ገብቶ ፒኤችዲውን ደግሞ አይፒኤስኤስ ጀምሮ እሱን ትቶ ኔዘርላንድ ተምሮ ኔዘርላንድ ነው የጨረሰው ለማ እሱ አንዳንድ ጊዜ ሰዎች ያው አንድ ናቸው ትምርት ምናምን ሲባል ሰምቻለሁ አንዳንድ እንግዲህ እዚህ ሚዲያ ላይ ራሱ አንድ ሰው እንደዛው መጥተው የለማን ትንሽ ዲስክሬዲት ሲያረግ ያው የተሳሳተ መረጃ ነው እና እሱም ማስተካከል ያስፈልጋል ለማ ከአብይ ጋር የሚወዳደር አይደለም ትምርቱን በአግባብ የተማረ ሰው ነው እሱን ሰው ትንሽ ስለማቅ ብዬ ነው አሁን የአብይ ኦህዴድ ውስጥም በነገራችን ላይ ኦህዴድ ውስጥም አልነበረም ከመከላከያ ተባሮ በስነ ምግባር ያው በኦፕሬተር ምናምን ሲያገለግል ነበር ምናምን እዛ አካባቢ ከጀርባ ሆኖ የሚሰራ ስራ ነው የሚሰራ ከዛ ከተባረረ በኋላ በስነ ምግባር ነው ተባረረው ቤትም መሄጃ አጣ ተርቧል ባይዘው በስነ ምግባር ነው የተባረረ ግን ከዛ በኋላ አባዱላ ነው እንግዲህ እጁን ይዞ እንደው የሆነ ነገር አርጉ ብሎ ወደ ኦህዴድ ያመጣ ከዛ I think እንደ አውሮፓ አቆጣጠር 2010 አካባቢ 2010 ምርጫ አለ አይደል ኢትዮጵያ ውስጥ ከ97ቱ ምርጫ ቀጥሎ የነበረው ምርጫ አለ በዛ ምርጫ ነው ጊዜ ነው ያድግ ወይ ኦህዴድ አባል ሁሉ የሆነው ከዛ ወዲያውኑ የኦህዴድ ማክላይ ኮሚቴ ሆነ ወዲያውኑ ስራ አስፈጻሚ ሆነ አዳማ ላይ የኦህዴድ ድርጅታዊ ጉባኤ ላይ ተመረጠ ከዛ I think እንደ አውሮፓ አቆጣጠር 2010 ነው አብይ ወደ ድርጅት የተቀላቀለ ከዛ በኋላ ተመረጠ የፓርላማ አባል ሆነ በፍጥነት
የድርጅት አመራር ሆነ። ከዛ በኋላ እንግዲህ ማንም ሰው አልጠበቀም። በጣም ሎው ፕሮፋይል ስለነበር የእንትን ምኞትም አላሳየም፣ የመሪነት ምኞትም አላሳየም። ነገር ግን በዛን ጊዜም እንደሚዋሽ ሰዎች ያውቃሉ። መለስ ሁሉ ያውቅ ነበር። ባይዘው ሳይሞት በፊት የሆነ ጊዜ ያሉ I don't know exactly የሆነ ሰዓት ላይ ተገምግሟል በውሸት exactly አላውቅም። anyways በህዋቶች ያውቁታል፣ እሱ በደንብ ያውቁታል እንደሚዋሽ። so አብይ የተመረጠበት ምክንያት ያው እንትኑ መጣ እንግዲህ ይሄ ለውጡ መጣ። ለውጡ ሲመጣ ገዱ ነለማ ያመጡት እንግዲህ ያዲግ ውስጥ ለውጥ ያመጡት ህዋትን አንቆ ያዙ ሰዎች ናቸው። እነሱ ያመጡት ለውጥ ከኦሮሚያ ጠቅላይ ሚኒስቴር ይሁን የሚል እንትኖች ነበሩ። ነገዱም ያምንበታል፣ ችግር የለውም። እና ማን ይሁን በሚል ላይ ግን ለማ ስልጣን ፈላጊ አይደለም በተፈጥሮ። የስልጣን ጥማት ምናምን ነገር ስልጣን እንባል ነገር እንትን የለው። እና ማን ይሁን ለምባለው ለማ ማንንም ሰው ይሁን አገር በጋራ ነው የምናስተዳድረው። የፈለገ ሰው እዛ ይሄድ አብይም ይሁን አባዱላም ይሁን ደመቀ መኮንንም ይሁን በጋራ ነው የምናስተዳድረው በሚል እሳቤ ነው እንግዲህ እዚህ ደረጃ ሳይደርስ በፊት ባይዘይ ስለ እንዴት ነው ለማና ገዱ ይነክል ተማም ነው አብሮ መስራት የጀመሩት የሚለው ጥያቄ መመለስ አለበት። ዋናው ምንጩ እሱ ስለሆነ የለውጡ አባቶች እነሱ ናቸው። አብይ የትም አልነበረም፣ የትም ይኸው ጠፍቶ አሜሪካ አልጋስር እንደዚህ አይነት ሰው ነው አብይ። በዛን ጊዜ ግንባራቸውን ሰጥቶ ደረታቸውን ሰጥቶ ለጥይት ለህዝብ ቆሙት ለማና ገዱ ናቸው። ለማና ገዱ መጀመሪያ እንግዲህ ሲታወቁ ነበር፣ ግን በጥልቅ ለመተማመን ሁለቱም በተለያዩ ሪዝን ኔዘርላንድ ተገናኙ። ኔዘርላንድ በዛን ጊዜ እንግዲህ ጎንደር ላይ እምቦጭ ምናምን አልነበረም። በዛን ጊዜ ከእምቦጩ በፊት ጣና ላይ እምቦጭን ለመንቀል ከኦሮሚያ ወጣቶች አልሄዱም። በዛን ጊዜ እሱን አስቀድሞ ኔዘርላንድ ለማና ገዱ ተገናኝተዋል። አብያቅ ህዋቶች አቁም ሪዝኑ እዛ ሄዱት በህክምና በትምህርት ምናምን ብሎ ነው። ግን እዛ ነው ተገናኙት። ገዱና ለማ ተመካክረው ምን እናርግ፣ ቻገር እንደዚህ እየሆነች ነው፣ ሰው እያለቀብን ነው፣ አንድ መፍትሄ ያስፈልጋል፣ ካልተስማማ ነው እንጠፋለን የሚል ዛ ተስማሙ። ኦሮማራ የሚባል ነገር ፈጠሩ። ዛ ኦሮማራ ኢትዮጵያ ውስጥ አይደለም የተፈጠረው፣ ኔዘርላንድ ነው የተፈጠረው። አብይ የማቅ ቦታ ጊዜ እና ሰዓት ነው የተፈጠረው ኦሮማራ። ኔዘርላንድ ከተወያዩ በኋላ ከተስማሙ በኋላ ኦሮሞና አማራ እኛ ደግሞ በአደንና ኦህዴዶች ተመካክረን ካልወሰን ነው ይሄ ነገር ይዞን ይጣፋል የሚል ኔዘርላንድ ላይ ነው የወሰኑት። ከዛ ከተመለሱ በኋላ የአማራ ክልል መንግስት ኮሙኒኬሽን ጥለውን ነበር፣ ንጉሱ ጥለውን ነበር። የኦሮሚያ ደግሞ አዲሱ አረጋ አሁን የአብይ ሌላ እንትን ሰው
አዲሱ አረጋ ነበር። ሁለቱ እንዲገናኙ ተደረገ። ከዛ ከኦሮሚያ ወጣቶች ከጣና እምቦጭ ለመንቀል ወደ ባህር ዳር እንዲሄዱ ተደረገ። ከዛ በኋላም ኦሮሚያ ውስጥ ደግሞ ሰልፍ ነበር በዛን ጊዜ። ከዛ ቀጥሎ ደግሞ ጎንደር ላይ ሰልፍ ተወጣ። ይሄ ሰልፍ ኦሮሚያ ውስጥ የሚፈሰው ደም የኛም ደም ነው፣ ነበቀሌ ገርባ ይፈቱ ተብሎ ጎንደር ላይ ወጣት ፋኖ ሰልፍ እንዲወጣ ተደረገ። ማለት እንግዲህ ወጣቱ ወጣ። ለምን እንትኑ የሆነ ስፕሪቱ በዛን ጊዜ የመተባበር ስፕሪት አለ። ለምን እዛም ጭቆና አለ፣ ኦሮሚያ ውስጥም ጭቆና አለ እና መናበብ ተጀመረ። ከዛ በኋላ ነው እንግዲህ ቀስ እየተባለ ለማ ባህር ዳር ሄደ። አብይም ከሱ ስሮና ባህር ዳር ተገኝተዋል። ብቻ አብይ በዛን ጊዜም የፓርላማ አባል ነበር አይደል? አብይ በዛን ጊዜ አዎ። ነገር ግን ይህን አይል ታዋቂ አይደለም። ለጠቅላይ ሚኒስቴርነት የሚታሰብ ሰው አልነበረም በዛን ጊዜ። ብቻ እዛ ጥሩ ስራ ተሰራ። ኦሮማራን የጀመሩት ለማ መገርሳ በኦሮሞነቱ የሚያምን በኢትዮጵያዊነቱ የሚኮራ፣ ገዱ አንዳርጋቸው በአማራነቱ የሚያምን በኢትዮጵያዊነቱ የሚኮራ በእነኚህ ሁለቱ አመራሮች ነው ኦሮማራ የተጀመረው። ንጹህ እንትን ነው ለፖለቲካ ይሄ ለግለሰብ ይሄን ማንገስ ምናምን አይደለም፣ ሌላውን ለመጨቆን አይደለም። ኦሮማራ ሌሎች አሁን አብይ መጥቶ ወሰደ፣ ኦሮማራ አባት አብይ ተባለ፣ ተዘፈነለት ምናምን፣ እሱ ሌላ ጉዳይ ነው። የመጀመሪያ ኦሮማራ ንጹህ ኦሮማራ ከጭቆና ለመውጣት በጭንቅ ጊዜ የተወለደች ነች እሷ። ይሄ ጠቅላይ ሚኒስቴር ሆነ እንደዚህ እንትን ለማድረግ አይደለም። በዛን ጊዜ የሐሳብም አልነበረም እና አብይ የሚባል የኦሮማራ ምስረታ አያውቅም፣ ምን እንደሆነም አያውቅም፣ አይረዳም በዛን ጊዜ። በዚህ ሁኔታ ውስጥ ነው እንግዲህ ያው እንትኑ ደግሞ ፕሮቴስት ኦሮሚያ ውስጥ በጣም ገፍቶ ሲሄድ ኦህዴዶች ይገባናል ጠቅላይ ሚኒስቴር የሚል ጥያቄ አነሱ። ይሄ ነገዱም ምንም ችግር የለም ግድላል ብለው ደገፉት ሐሳቡ። ኢህአዴግ ውስጥ እንግዲህ ዲፕ ሪፎርም የሚባል ጥልቅ ተሐድሶ ያስፈልጋል፣ ጠቅላይ ሚኒስቴሩ ሪዛይን እንዲያደርግ ምናምን ኤቭሪቲንግ ወደዛ ተወሰደ። ኢህአዴግም አምኖ ተቀበለ። እኔ በኢህአዴግ ዶክመንት ስለሰለጠንኩኝ ከዛም እሱን ተቀብዬ መዋቅሩን ታችኛው መዋቅር ሳሰለጥን ነበር እና አውቀዋለሁ። ለውጡ ኢህአዴጋዊ ነው ይላል፣ ለውጡ ህዝባዊ ነው ይላል፣ ለውጡ ህገ መንግስታዊ ነው ይላል። ምን ማለት ነው? ህዝባዊ ነው ማለት ህዝብ የጠየቀው ጥያቄ አለ ብሎ ሪኮግናይዝ ያደርጋል። ህገ መንግስታዊ ነው ማለት ደግሞ ምንም ያው በህገ መንግስቱ መሰረት ነው ለውጥ የመጣ ይላል። ኢህአዴጋዊ ነው ማለት ደግሞ በኢህአዴግ ውስጥ ነው ብለው ዶክመንቱ ያስቀምጣል። ያንን ደግሞ ፎርስ ያደረጉ ያመጡት ለማና ገዱ ናቸው። አብይ እዛ ውስጥ አልነበረም እና ይሄ አብይ የሚባለው እንግዲህ በኦሮሚያ ደረጃ ለማ ጠቅላይ ሚኒስቴርነትን የመሆን ምንም ፍላጎት አልነበረው ምንም። እና ምንድነው እሱ ያሰበው ከዚህ በኋላ ምንም ጭቆና አይመጣም፣ አብረን ነው ምን ያስተዳድረው፣ ኢትዮጵያ ወደ ዲሞክራሲ እናሸጋግራለን። በቃ እኛ ራሳችን ስልጣን እንዳውም የሆነ እንትን ላይ ለስልጣን ገደል ይግባ
እኛ ሁላችንም ከሀገር በታችንን ብሎ ለማ ያወራውን ታስታውሳለህ? ሁላችንም ከሀገር በታችንን ለስልጣን ምናምን የስልጣን ገደል ይግባ ብሎ በኢህአዴግ አራቱም ብሔራዊ ድርጅቶች ሰብሳቢዎች መግለጫ ሲሰጡ ለማ ኦህዴድን ወክሎ እንግዲህ ደመቀ ነው በኢህአዴግ ደግሞ ህወሓት አለ ከዛ ደኢህዴን አለ መግለጫ አንድ ላይ ሆኖ የሰጡት ለማ ናቸው እና በክልል ደረጃ ደግሞ ገዱ ነው የአማራ ክልል እንትን ድርጅቱ ሌላ ሰው ነው የሚይዘው ክልሉን የሚያስተዳድረው ሌላ ሰው ነው በኦሮሚያ ግን ድርጅቱንም የክልል ፕሬዝዳንትነቱንም የያዘው ለማ ነበር ሶ በዛ ደረጃ ማን ነው ጠቅላይ ሚኒስትር የሚሆነው ጥያቄ መጣ አብይ እንዴት ተገኘ የሚለው እንግዲህ በዛን ጊዜ የታሰበው ሌላ ሰው ነበር የተባባሉት ደመቀ አንተም ተወዳደር ዲሞክራሲያዊና ሌሎቹም ይወዳደሩ በዛ ውስጥ አብይም ይወዳደራል የምን በኔትወርክ ሁሉ የጨረሱት ነገር ነበር አብይ እንዴት መጣ ማለት አሁን ያቺ ቦታ ናት እንግዲህ ያቺ ታሪክ ጥፋት እንዴት አብይ ዛጭ ውስጥ እንዲገባ ተደረገ ኦህዴድ በወቅቱ ወስኖ ነበር አብይን ወደፊት ለማምጣት ወይስ አብይ እንዴት መጣ ማለት ኦሬዲ አሁን በኦህዴድ ደረጃ ሊቀመንበር ሆኗል አብይ እና ሊቀመንበር ስለሆነ ግን ደግሞ ኦህዴድ ውስጥ ኦህዴድ ማዕከላዊ ኮሚቴ ውስጥ አብይ አይሆንም የሚሆን ሰው አይደለም ለኢትዮጵያ ፊት አያደርግም ሊቀመንበርማ አቶ ለማ መገርሳ ነበርዋል በወቅቱ የኦህዴድ ሊቀመንበር አብይ አህመድ ፓርላማ አባል ነው ስለዚህ ለምን ተለወጠ ማለት አብይን ሊቀመንበር አቶ ለማ ደግሞ ምክንያቱም የምክር ቤት አባል ስላልሆኑ አቶ ለማ መገርሳ የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ደግሞ የሚመረጠው ከህዝብ ተወካዮች ምክር ቤት አባል ከሆነ የሚል ስለነበረ በዛ ምክንያት ነው ያንንስ አምናችሁበት ነው ይሄን ሰውዬ እንዴት መረጣችሁት እንግዲህ አሁን ጸጸት ውስጥ ምናም ለመግባት አይደለም ያቺን ነገር እንደው ለታሪክም እንድናውቃት ፈልገን ነውና እንዴት አብይ ሊቀመንበር እንዲሆን ኦህዴድ መረጠ ሌላ ሰው አልነበረም ያ ሰው ማን ነው ሌላ ነበር የታሰበው ስላልከኝም ነው አዎ እንግዲህ አብይ እውነት ነው ለማ ሊቀመንበር ነበር እንትኑን ሳይቀያየሩት በፊት የታሰበው ሌላ ሰው ነበር ሳይቀያየሩት በፊት ነገር ግን አብይ ልክ ኃይለ ማርያም ደሳለኝ አልወረደም የ17ቱ ቀናት ግምገማ ሲካሄድ ሌላ ሰው እንዲሆን ነበር በተለይ እነ ወርቅኔ ገበዮ ነበርበት ናባዱላም ነግርማ ብሩም ነለማም የነበሩበት ውይይት ነበር ማን ነው የሚሆነው ብሎ አቅጣጫ ያስቀመጡት አብይ አልነበረ ከዛ በኋላ ነው አብይ መበጥበጥ የጀመረው የሆነ ስብሰባ በውጭ ጉዳይ ሚኒስቴር ወርቅኔ ገበዮ ጽፈት ቤት ስብሰባ አካሂዶ ነበር እዛ ስብሰባ ላይ አብይም ነበር ግን አብይ ጠቅላይ ሚኒስቴር ይሆናል የሚል ውሳኔ አልተላለፈም ለማም ለጠቅላይ ሚኒስቴርነት እጩ ሆኖ አልቀረበም ምን ለማለት ነው አንዳንድ ሰዎች ለማ ነው አብይን ወደ ላይ ያመጣ የሚል አርጊመንቶች አሉ ለማ አይደለም አብይን ያመጣ በውሳኔ ነው ሌላ ሰው ይሁን ተብሎ ነበር ከዛ በኋላ እነኚህ ይሆናሉ ተብሎ የተገመቱ ሰዎች በጥብጠው አጋጭተው
ከሱ ጋር የነበረው አንድ ግርማ ብሩ ይባላል አሁን እሱ ቤተ መንግስት ያለ የሱ ኢኮኖሚ አድቫይዘር አው ለአብይ አህመድ ጥሩ ሮል ሰርቷል እና ያቺ የውጭ ጉዳይ ሚኒስቴር ጽፈት ቤት ስብሰባ የተካሄደችው ዲቴሉን አላወራም አብይ አይደለም ጠቅላይ ሚኒስቴርነት በተለይ በኦዴድ አካባቢ አብይ አልነበረም አብይ አይደለም ለማም አይደለም ሌላ ሰው ነው እና ነገር ግን ግርማ በጥብጧል ፍላጎትም ነበረው ግርማ ጠቅላይ ሚኒስቴር ለመሆን ግን ግርማን ሰጀስት አልተደረገም ግርማ ነገዳቸው ሰፋ ጋም ሄዶ እኔ ልሁን ብሎ ለምኗል ግርማ ብሩ ግን እነሱ ጋም ተቀባይነት አላገኘም እና አንደኛ እዚህ ላይ ማውራት የፈለኩት ለማ ፍላጎት አልነበረውም ጠቅላይ ሚኒስቴር ለመሆን ሁለተኛ አብይ የጠቅላይ ሚኒስቴርነት እጩ ነው በእነኚህ የኦሬድ አባቶች አካባቢ ኢንዶርስ አልተደረገም አብይ ከዛ በኋላ ብዙ ድራማዎች ተሰርተው ብዙ ድራማ እንግዲህ ይሄንን ወስጄ ወደ አደራሽ ሊውሰድ ነው የምርጫው ዕለት ሌላው በጣም ዘርዘር ያለ ነው በዚህ በሂደቱ ምናልባት እንደው ዶክተር ሚልኬሳ አቶ ለማ መገርሳ ያብይን ወደፊት መምጣት ሚና እጃቸው ከሌለበት ይሄ አዛውንቶቹ የኦህዴድ ሰዎችም አብይ ጭንቅላታቸው ውስጥ የለም ጭራሽ ፍላጎታቸው ውስጥም አብይ ከሌለ ታዲያ ማን ነው እሱን ይሄ ሁሉ በራሱ እንዲጠርምሶ እንዲሄድ ያደረገው ምን የተለየ ስልጣንና አቅም ኖሮት ነው ምን የተለየ ዕውቀትና ልምድ ኖሮት ነው ወይስ እንደው የሆነ ነገር አለ ምናልባት አሁን መናገር አልፈልግም ያልከው ውስጥ ያለ ነገር ነው ምንድነው እሱ አንድ መናገር ያልፈለኩት የሰው ስም መጥቀስ አልፈለኩም ብቻ ወደ መጨረሻ አካባቢ ኦሬዲ አብይ አምታቶ ሰዎቹ ጠላት ሆኑ መጨረሻ ላይ የርስ በርስ ጠላት ሆኑ ደን ያለ አማራጭ ማንንም ሰው ከኦሮሚያ ይሄድ የሚል መጣ የታሰቡ ሰዎች ተጣሉ በማን ምክንያት በአብይ ምክንያት ለማም ከሰዎቹ ጋር ተጣላ እስከዛሬ ድረስም አይነጋገሩም መሰለኝ ይሄንን ድራማ የሰራው ተዋናዩ አብይ ያንን ተጠቅሞ ሄደ ኦኬ ተብሎ በቃ ይሁን ዋናው ነገር በቲም ስለሆነ ምን መራው የትም አይደርስም የሚል ደግሞ መጣ የትም አይደርስም እንይዟለን የሚል አስተሳሰብ ነበር ከዛ በኋላ እንግዲህ አብይ እንዲሄድ ተደረገ እዛ ውስጥም ወደ ስብሰባ አዳራሽ ሲገቡ እዛ ያድግ ምክር ቤት ስብሰባ ላይም አብይ እንዳይመረጥ ተፈልጎ ነበር ግን ያንን ያበላሹት ዓለም ገብረዋድ ነው ያበላሸው ሽፈራሽ ጉጤን ተቆመ እንግዲህ እንደ ነገው የሆነ ዛሬ ማታ እነ ደመቀን አግንቶ አሳምነዋል አብይ ደመቀ በቃ ይሁን እኔ ያልወዳደርም ብሎ ደመቀን ውዝዶ አታርክ አንተም ተወዳደር ዲሞክራሲያዊ እናርግ ተብሎ ነበር ግን ደመቀ እኔ ምንም ማንንም ሰው ከኦሮሚያ ይምጣ ችግር የለውም ብሎ አብይ እግሩ ላይ ወድቆ ለምነው እንትን አሳምነውታል I think እንግዲህ ያ ነበር ነገር ግን ሽፈራሽ ጉጤ ስትጠቆም ውጪ በኔትወርክ የተስማሙት ሌላ ነበር በነገራችን ላይ
እና ዓለም ገብረዋድ ሽፈራሽ ጉቴን ሲጠቁሙ ሲጀመር ሽፈራሽ ጉቴን እንዴት ተጠቁማለህ ምን አቅም ነው ያለው ኃይለ ማርያም ደሳለኝ ሪዛይን ያደረገው ሽፈራ ኃይለ ማርያም ምንም ችግር የለውም እንዴ ሽፈራሽ ጉቴ እኮ መሆን አይደለም እዛ አካባቢ መድረስ አይችልም አቅም የለውም መጀመሪያ ላይ ሽፈራሽ ጉቴን የተቃወሙት የነደሴ ዳልኬ ናቸው የደቡብ ክልል ፕሬዝዳንት እና ከዛ በኋላ ክፍል መጣ ሶስት ሰው ብቻ ነው ተጠቆመው አብይ ደብረጽዮንና ሽፈራሽ ጉቴ አንድ ሌላ ሰው እንጨምር ምናምን እየተባለ በቃ ተዘጋ በዚሁ ግርግር አብይ እንዲመረጥ ተደረገ ማለት አሁን ከሽፈራሽ ጉቴና ያው ከሽፈራሽ ጉቴ ከደብረጽዮንና ከአብይ እንደሚያሸንፍ ታውቃለህ በቃ ምንም ጥርጥር የለም ለምን በዛን ጊዜ ብዙ ችግር አለበት ብለ አታምንም በዛን ጊዜ የተወሰነ ነገር ሰዎቹ በተለይ ነባር ኦዴዶች እና በተለይ ከኦዴዶች አብይ አይሆንም ብሎ ጠንከር ያለ ተቋሙ ሲያሰሙ ነበር ችግር የሆነበት ከሽፈራሽ ጉቴ ውጪ ለምሳሌ አሁን ደመቀ መኮንን ይወዳደር ኖሮ አብይ አሸንፍ ኦዴዶችም ለደመቀ ይሰጣሉ አብዛኛው ኦዴድ ማለት ነው ምናልባትም ከለማ ጭምር እንደው ከሽፈራሽ ጉቴ ውጪ የሆነ ሰው ዝም ብለ ብታመጣ አብይ ይሸነፍ ግን ያንን ዓለም ገብረዋድ ለምን እንደዛ እንዳደረጉ አይታወቅም ያው እዛ አካባቢ በኢህአዴግ ምክር ቤት ሰው ይታወቃል ማን ነው ለሁላችንም የሚሆነው የሚለውን ህወሓትም እኮ ያውቃሉ እና ደብረጽዮንንና ሽፈራሽ ጉቴን አምጥተ ከአብይ ጋር ተወዳደር ስትል ማን እንደሚያሸንፍ ያወቅ እዛ በቃ አለቀ እና ከዛ በኋላ ባዘው ከዛ በኋላ ደግሞ ሲገመገም እንደው ሽፈራሽ ጉቴ ራሱ ቢሆን ኢትዮጵያ እንደዚህ አትፈርስም የሚል አስተሳሰብ አለኝ እኔ ሽፈራሽ ጉቴ እንኳን ቢመረጥ ኢትዮጵያ ጠቅላይ ሚኒስትር ሆኖ ቢመረጥ እንደ አብይ ኢትዮጵያን እንደዚህ አድርግ እንደው ዶክተር ሚልኬሳ ለምንድን ነው በወቅቱ ኦህዴድ በዛ ደረጃ አብይ እንዳይመረጥ የፈለጉ ምን ነበር እናንተ አብይን ለምን ፈራችሁት ወይም ደግሞ ወደፊት እንዳይመጣ ፈለጋችሁ የሆነ የፈራችሁት ነገር ነበረ በዛ ደረጃ እሱን ወደፊት እንዳይመጣ ሚያቁ ሰዎች አሉ ሚያቁ አመራሮች አሉ አብይም ጠንቅቆ ሳያረጁ ጡረታ ይወጡ አመራሮች አሉ ለምሳሌ ኦሮሚያ ውስጥ ከአብይ በእድሜ ከአብይ ያነሱ አመራሮች ጡረታ ወጥቶ አዲስ አበባ የሚቀመጡ አሉ ስሞችም መጥቀስ ይችላል ለምን አብይ አይሆንም ብሎ በዛን ጊዜ ሲከራከሩ አብይ ለኢትዮጵያ አይደለም ለወረዳ ይወድት ቀበሌ አይሆንም ብሎ አይሆንም ብሎ እንዲህ አይነት ሰው አይሆንም በቃ ብሎ የተከራከሩት አሉ ነገር ግን አብይ ተወሰኑ ሰዎች አለው ኦዴድ ውስጥ ከዛ ከባደን ውስጥም ይዟል ከዛ ከደቡብ ክልልም የተወሰኑ ሰዎችን ያዘ ደረቱን እንደም ብሎ እንደ ኃይሌ ገብረስላሴ አንዳንዴ እንደዚህ ሲያሸፍንፍ አስገባ በዛው እንትን አደረገ አሸነፈ ከዛ በኋላ እንግዲህ የሆነው ግን በወቅቱ አብይ ሆነ ሲባል ደንግጣችኋል ወይስ ምንድን ነበር የናንተ ስሜት የነበረው ነው የትም አይደርስም ነው በዛን ጊዜ ነበር ያው እንደዚህ አይነት ጸባይ ያለው ይዋሻል ቀጣፊ ነው ስርዓት የሚባል አቅም ድርጅት የሚባል አቅም የግ ምናምን ነገር ቋንቋው አይደለም
ይታወቃል። ነገር ግን በድርጅታዊ አሰራር እንይዘዋለን የትም አይደርስም የሚል አሳሰብ ነበረን። ሁሉም እንደዛ ነበር እና ያው የኢህአዴግ አሰራር ታውቃለህ በጣም እንትን ፕሮሲጀራል ነበር። በዛን ጊዜ ሰውየው መጥቶ ፈራርሶ ሌላ የራሱ እድር እንደሚያቋቁም አናውቅም። በዛን ጊዜ ብልጽግና የሚባል እድር እና ሰውየው ከሆነ በኋላም አብረን ነው የምንሰራ ለማ መግለጫ አውጥቶ ነበር። በዛን ጊዜ በአፋን ኦሮሞ መግለጫ አውጥቶ ነበር። ጥንቃቄ እንደው የሆነ ምንድነው ወደ ቤተ መንግስት የምንልከው አንድ ሰው አይደለም፣ በቡድን ነው የሚሰራ። በቡድን ነው። ኢትዮጵያ ትልቅ ሀገር ነች። በአንድ ሰው አይደለም በመቶ ሰውን ቤተ መንግስት እንትን ብለ አይቻልም። በጣም ኮምፕሌክስ የሆነ ሀገር ነው ኢትዮጵያ ብሎ እንደ ዋርኒንግ ነገር እንደ ማስጠንቀቂያ ነገር አሁንም አለ። እንደውም ዩቲዩብ ላይ አለ እነዛ አይነት ማስጠንቀቂያዎች ሰጥቶ ነበር። ግን ቀስ እያለ በአንድ አመት ውስጥ አብይ ምንነቱ ተገለጠ እና የአብይ አመጣጥ በጣም ኦሮሚያ ውስጥ ሰውን አባላ። እንደው እንትኑ ሰው ሲተማመን የኖረ አመራር ተባልቶ ተፋይቶ ጠላት ሆኖ አሁንም እስካሁንም ጠላት ነው። የእርስ በርስ ጠላት ሆኖ ነው የቀረው ሰው እንዳለ። እንግዲህ ዶክተር ሚልኬሳ ምናልባት አሁን ያ የታሪክ ጥፋት ያ አብይ አህመድ ወደ ስልጣን የመጣበት እንግዲህ በኢትዮጵያ ውስጥ መሪዎች እንዴት ወደ ስልጣን ይመጣሉ የሚለውን ታሪክ በደንብ ከተበውና የሱን እንዴት እንጻፈው ታሪኩን የአብይ አህመድ ወደ ስልጣን አመጣጥ ነው። ያው ኮሎኔል መንግስቱ እንዴት ወደ ስልጣን እንደመጡ የሰራዊቱ የደሞዝ ጥያቄ ነበር። ያንን ጥያቄ ይዘው መጥተው እንደዛ ያለን ብዙ ታሪክ ልናወራ እንችላለን። የአብይስ እንዴት ነው ሲባል አሁን በጣም አደናጋሪ ነው። እዛ ውስጥ ይሆናችሁ እነዛው ከመጀመሪያ ረድፍ የተሰለፋችሁ የፖለቲካ አመራሮችም ጭምር ግራ ገብቷቸዋል። ሰውየው እንዴት ጠርምሶ እንዴት አባልቶና ወዲያ አምታቶ ከላይ እንደወጣ ያው ይታወቃል። ምክንያቱም በፖለቲካ ሂደት ውስጥ አልነበረም፣ በፖለቲካ እድገት ውስጥ አልነበረም። እንደ ሁላችንም እንደምናውቀው ለፖለቲካው በወቅቱ ባይተዋር አይደለንም፣ ትግሉ ላይ ፊት ለፊት ነበርን። አብይ የሚባል ጨርሶ አናውቅም። እንዴት በአንድ ወር ውስጥ ያ አብይ የሚባል ከታች ወደ ላይ ወጥቶ የኢትዮጵያ አናት ላይ እንደተቀመጠ በጣም ታምር ነው በወቅቱ የሆነብን። ግን አመጣጡ ደግሞ በጣም ታሪካዊ ነበረ። ኢትዮጵያ እያለ መጣ። በተለይ በዋት የፖለቲካ ድብታ ውስጥ ለሰነበትን በዛ ጭቆና ውስጥ ለነበርን ያ አይነት ስሜት ይዞ ሲመጣ አብይ ሙሴ ብለን ተቀበል ነው። ታስታውሳለህ? እንደው ከልብ ነው ብለን ተቀበልን። እናንተስ ምን ትሉ ነበር በወቅቱ? አብይ እንደዛ አይነት ድራማ ሲሰራ ምን ነበር የኦህዴድ እናንተ እዛ ፊት ለፊት የነበራችሁ አመራሮች ምን ትሉ ነበር? እንግዲህ ልክ አብይ ስልጣን ከያዘ በኋላ አንድ አመትም አይደል አልሞላም መሰለኝ መደመር የሚባል መጽሐፍ ይዞ ብቅ አለ። ከዛ ብልጽግና የሚባል ፓርቲ ለመፍጠር ግርግር ተጀመረ። አብይ በመጀመሪያ ደረጃ አብይ የተሾመው ለ2 አመት ብቻ ነው። እስከ ሐዋሳ ድርጅታዊ ጉባኤ አሳውሳለሁ። ሐዋሳ ድርጅታዊ ጉባኤ ላይ ብልጽግና አልተመሰረተም፣ ግን ሐሳቡ ነበር እና መደመር ሲጀመር እኔ ወደ መጀመሪያ ጥሩ ሐሳቦችን አየው በመደመሩ ጊዜ እንትን ግን አንዳንድ የመከቤሊ ከእርካብና መንበር ተቆራጣ ይገባቻለች እዛ ውስጥ እንዴት እንደገባች አላውቅም። በነገራችን ላይ እርካብና መንበር እሱ አይደለም ጻፈው። ከድር ሰተቴንም አብይ አንድ መጽሐፍ አንብበው አቀ ከመጀመሪያ እስከ መጨረሻ ገጽ አንብበው አቀ ሳታነብ አትጽፍም። እሱ ወደው ጥቅሶችን ይወዳል። እንደዚህ የቁራጭውን ትንንሽ
ነገሮችን ይወዳል ከዛም ከዚህ ማምጥቶ ስላይድ አዘጋጅቶ ይመጣል የአመራሮቹ ጥቅስ ምናምን ብሎ ስፒቾቹን እንትን ያዳምጣል ከዛ ውጪ እና መጽሐፍ እሱ አይደለም መደመርንም የጻፈው በነገራችን ላይ መደመር የፖለቲካ ስብራቱን የጻፉት ሌሎች ናቸው የኢኮኖሚ ስብራቱን የጻፉት ሌሎች ናቸው አንዳንዶቹ ደግሞ ጓደኞቻችን ናቸው እዛው አሉ አሁን የፖለቲካ ስብራቶችም አመራሮች ናቸው አሁን የትምህርት ሚኒስቴር ለምሳሌ አሁን ትምህርት ሚኒስቴር ላይ ያሉ አመራሮች የመደመር ጻፊዎች አካል ናቸው እና መደመር የተጻፈው በግሩፕ ነው አንድ የፍልስፍና አማካሪው የነበረ አንድ ልጅ አለ ያብይ ፍልስፍና አማካሪ ብሎ ተብሎ I think አሁን ትቶ ወጥቷል ይሁን የሆነ ቦታ እዛ አይደለም የጻፈው አንዱ እሱ ነው እና አብይ ያልጻፈ ምንም መጽሐፍ አያጽፍም አብይ ምንም የጻፈ መጽሐፍ የለውም እርካብና መንበርም እንትን አንድ የህዋት ጀነራል ነው the prince የማካቬሊ መጽሐፍ ወደ አማርኛ ተርጉሙልም ብሎ ለአንድ ሰው ሰጠ ያ ሰው ተርጉሞ በመከላከያ ውስጥ ታይፒስቷ ዝናሽ ታያቸው ነበረች ታይፕ ታረጋለች እሷ ታይፕ ስታረግ ያንን አየች ኮፒውን ለአብይም ሰጠችና ለህዋት ጀነራልም ሰጠች ከዛ በኋላ አብይ የራሱ አርጎ እንትን የሆነ ነገር አርጎ መጽሐፍ አርጎ አወጣ የርካብና መንበር የሚባለው ከድር ሰተት የሚባለውም እሱ አይደለም መጽሐፈው አቅም ስለ ከድር ሰተት ኤኒዌይስ መደመርም የሱ አይደለም እሱ አልጻፈም ምጽፉት ሌሎች ናቸው ከሱ ጋር ያሉ ምናልባትም እንትን ሙያ ያላቸው ሰዎች አሉ የጻፉት ነገር እዛ ውስጥ ብዙም አልገባም ብቻ የሱ አይደለም እና አብይ መደመርን አመጣ ብልጽግና የሚባል መጣ ወደ መጀመሪያ ደግፍ ያለው ብልጽግና ጥሩ ነው ብዬ ኢሉባቦር መቱ ሁሉ ይጄ ብልጽግና መደመር መጽሐፍን ግዙ ብዬ ካቢኔ አባል ነበርኩኝ በዛን ጊዜ ኦሮሚያ ትንሽ ፕሪች አርግ ያለው ከዛ በኋላ ግን አካይዱ አላማረኝም አቆምኩኝ ከዛ ምንድነው አብይ በዛን ጊዜ የሚጫወተው በኢትዮጵያዊነት ነው እሱን ይለብሳል የብልጽግና ሂደት ደግሞ አንደኛ ያንድ ሰው ንግስና ነው የሚፈልገው ብልጽግና ስትል ኦኬ መጀመሪያ ያድግ ሲሪየስሊ ሪፎርም ያካሄድ እሱ ማንንም ሰው ሁሉም ሰው ህዋትም ጭምር አምኖ ተቀብሏል ያድግ ትክክል አይደለም ሪፎርም ይደረግ አጋር ተብሎ ሌሎች ክልል እንትን ተገሎ እንትን የተባለው ይግቡ ሁሉም ክልሎች ውክልና ይኖራቸው ነገር ግን ሲሪየስሊ ሪፎርም ይደረግ ይሄ ምንድነው ዲሞክራቲክ ሴንትራሊዝም የሚባል ነገር አብዮታዊ ዲሞክራሲ የሚባል ነገር አያስፈልግም ብሎ ኦልሞስት ህዋትም ተቀብሏል ይሄን ሲሪየስሊ ያድግ ሪፎርም ያስፈልጋል በመለው ላይ ተስማምቷል የኛ አቋምም ከዚህ የተለየ አይደለም ሲሪየስሊ ያድግ ሪፎርም ካደረግከው ስልጣን ደግሞ አንድ ቦታ እንዳይማከል መደረግ አለበት ዲሴንትራላይዝድ የሆነ የፓርቲ መዋቅር ያስፈልጋል አብይ ደግሞ ለሁለት አመት ነው እንዲመራን የተፈቀደለት ፓርቲ አዲስ ፓርቲ መስረት ምናምን ነገር ተልኮዋል ነበር በድንገት ነው እንግዲህ ይሄ ሁሉ የመጣ እናኛ እኔም እንቢያልኩኝ ለማም እንቢያለ ግን በሌላው ሳይድ ሰው መስሉት ምን አይነት እንደው ሙሴ ነው ምናምን ተባለ እኛ በዛን ጊዜ ያሰምነው
ስለመጥላትና መውደድ ምናምን አይደለም ብልጽግና አንድን ሰው ጓድ ሊቀመንበር አድርጎ ብልጽግና የጦርነት ፓርቲ እንደሚሆን ከዛም ቀጥሎ የእርስ በርስ ጦርነት እንደሚካሄድ ተናግረናል ኢትዮጵያ ውስጥ ስልጣንን ሰብስበ ለአንድ ሰው እሱም ለእንደ አብይ አይነት ስታስረክብ ምን እንደሚከሰት በታሪካችን በኢትዮጵያ ታሪክ ታይቷል በደርግ ጊዜ ምን እንደተከሰተ እናውቃለን በኢትዮጵያ ውስጥ ማለት ተጨባጭ it doesn't fit to Ethiopia's context ብልጽግና መባል ለኢትዮጵያ አይሆንም እንደው ዶክተር ሚልኬሳ እንዴት ታዲያ መደመርን መጽሐፍ ልታስተዋውቅ ቻልክ በወቅቱ ወይ አላነበብኩም ወይ ሲአብይ አካሄዳ አልታየህም ነበረ ምክንያቱም በወቅቱ እናስታውሳለን ብልጽግና እንዳይመሰረት እነ ጀዋርም ከውጭ ሆነው ውስጥም የተወሰኑ በኋላ ላይ ነው እንግዲህ እናንተም ያብይ አህመድ በተለይ አንተ ለማ መገርሳና ማነች ፈቲያ ሶስታችሁ ናችሁ እንትን ያላችሁት በደንብ የምትታወቁ ከጀርባ ሌላ እንዳለ አናቅም ግን የዛን ጊዜ ለምን አብይ መንገድ ላይ ቆማችሁ ብለን እኛም ጭምር ስናወግዛችሁ ነበር ነጃዋርም ይሄ ፓርቲ እንዳይመሰረት ሲሉ ታዲያ ለምንድነው መደመርን ያስተዋወቀው ይሄ መደመር ቀጣዩ የብልጽግና ምንድነው የሪዮት ዓለም መጽሐፍ እንደሚሆን የኢትዮጵያም ወንጌል እንደሚሆን በኋላ በሂደት አውቀናል እንዴት ቀድማችሁ አላወቃችሁም ነበር አብይ ያን ሁሉ ሲያደርግ በምንም ተአምራና ብልጽግና መጽሐፍ አሜን የመደመር መጽሐፍ ስመጣ ወደ መጀመሪያ ካነበብኩ በኋላ ማለት ምንም ቆንጆ መጽሐፍ ነው ከዛ ቀጥሎ የመጣ ጉዳይ ነው አደገኛ የሚሆነው ከመደመር ቀጥሎ የመጣው አይዲያ ብልጽግና ፓርቲን የመመስረት መደመር መጽሐፍ ነው እንጂ እንደ ርዕዮተ ዓለም አልተቀበልንም ያብይ መጽሐፍ ነው የኛ መሪ መጽሐፍ ነው ችግር የለውም ብለን ወስደናል ግዙ ብለናል ወደ መጀመሪያ አካባቢ ነኝ ይያለው ከዛ በኋላ እንደ ርዕዮተ ዓለም ይሄ አብዮታዊ ዲሞክራሲን የሚተካ ነው ተባለ what ለምን አስፈልገ ለምንድነው አንተ የፓርቲን አይዲዮሎጂ የምታመጣው በሚል ከዛ በኋላ ነው መደመር የሚባል ነገር ተውኩኝ ግን ሲሪየስሊ እኔ መደመር ችግርብኝም ግን የፓርቲ አይዲዮሎጂ ከሆነ በጣም አደገኛ ነው ወሰርኩኝ ፓርቲው እንግዲህ መጀመሪያ አብይ ሲመረጥ ፓርቲውን ለማፍረስ አልነበር 2 አመት እንዲያስተዳድር ከዛ በኋላ ምርጫ እንዲካሄድ ነው ትክክለኛ ምርጫ እንዲካሄድ ነው አፈና ምርጫ ሳይሆን ኢትዮጵያ ውስጥ ለመጀመሪያ ዲሞክራሲያዊ የሆነ ምርጫ እንዲያመቻች ነው አብይ የተመረጠው እሱ ግን እሱን ትቶ የራሱን የግል እድሉን አቋቋመ ብልጽግና ብሎ ሰየመ ያ ብልጽግና ደግሞ ስልጣኑን ሰብስቦ ለአንድ ፕሬዝዳንት ሰጠ አብይ የሚባል ፕሬዝዳንት አለ ከአዲስ አበባ ጎንደር ላይ ሹመት የሚሰጥ ብሎ ዶክመንቱ አዘጋጁ እኔ ዘውስት ነበርኩኝ እኔ ብልጽግና ሲመሰረት የፌዴሬሽን ምክር ቤት አዳራሽ ውስጥ ብልጽግና መስረታ ሲካሄድ ዶክመንቱን አንብበን ይዛት ወጣም ባዘው በዛን ጊዜ ለምን ምስጥር እንደሚሆን አላውቅም እኔ ፓርቲ ሲሆን የህዝብ ከተባለ ለምን መተዳደሪያ ደንቡን ፖለቲካ ፕሮግራሙን ለምንድን ነው የምትደብቀው አፕሎድ ማድረግ አለብን ዳሙ ለህዝብ እዛው አንብበን ወጣ አስረክበን የምትወጣ እዛ ነበርኩ እንትኑ ሙሉ በሙሉ ምንድነው መስለው የሆነ የኢሰፓ ይመስላል የሆነ በቃ የጓድ ሊቀመንበር መንግስቱ ኃይለማርያም የጦር መሪ ሁሉም ነገር እንደዛ ይመስላል እኔ ሲጀመር ኦዴድን ሲያፈርሱም ተቃወምኩ የት ነው የምንሄደው ይሄንን አፈርሰን ሌላውን ቤታችን አናቅም እቺ ደሳሳ ጎጆአችን ለምንድን ነው የምናፈርሰው ብዬ ተቃውሜያለሁ
ከዛም ተገምግም ያለው አብይ አስፈራርቶኛል ግን ለተወሰነ ለ4 5 ወር ቀጠልኩኝ ብልጽግና ውስጥ እና ብልጽግና በአጠቃላይ ለኢትዮጵያ ማይሆን ድርጅት እኔ ወዲያውኑ ነው የተረዳሁት ሲጽፍም ነበር ለምን እኔ በተፈጥሮዬ የተማከለ ያስተዳደር የሚባል ነገር እኔ ተምሬያለሁ በደንብ ፖለቲካል ሳይንስ ተማሪ ነኝ ፌደራሊዝም ተማሪ ነኝ ለኢትዮጵያ የሚመች ህዝብ በጋራ አብሮ መኖር የሚችለው ከ4 ኪሎ ስልጣን እስከ ሀዲያ እስከ ሞያሌ ሹመት የምትሰጥ ከሆነ አይሆንም ኢትዮጵያ ውስጥ እንደው ምን ያገባን ፓርቲዎች እዚህም እዛም ቢኖሩ ምን ችግር አለ አማራ ክልል ላይ አማራ ህዝብ በልጆቹ ለምን አይተዳደርም በፖስታ ከ4 ኪሎ ካልተላከለት ተባለ ሆነ እኛ ስንቃወም ነው የነበረው ኦዲፒ አይፈርስም ይሄ ስህተት ነው አንድ ፓርቲ አቋቁመ አንድ ሰውን አንግሰ አንድ ሰው ምንም ዕውቀት የሌለው ሰው ደግሞ ሱም አብይ እንደዛ ስታረግ ሲቪል ዎር ይከሰታል ብለናል ለማ 250 አመራሮች ያሉበት ቦታ አዳማ ላይ እኔና አብይ ሳንደመር እንዴት ኢትዮጵያን ትደምራለህ ብሎ ለአመራሩ ለቀጣዩ ትግል ተዘጋጁ ብሎ ተናግሯል ለማ እኔና አብይ ያልተደመርነው መጀመሪያ እኔና አብይ እንደመር 2 ወረዳ 3 ወረዳ ይደመር ሁሉም ሰው ይደመራል ችግር የለውም ግን ያሁኑ ውሸት ነው ብሎ አዳማ እኔ የነበርኩበት ስብሰባ ላይ ለቀጣዩ ትግል ተዘጋጁ ብሎ ተናግሯል ከዛ በኋላ ቪኦኤ ላይ ተናገረ ብዙ ስብሰባ ላይ ተናገረ ነገር ግን ሰው ሃኒሙን ውስጥ ስለነበር ደስተኛ ነው ሰው ማን ነው የሚሰማ ሰው የለም በዛ ሰዓት እንዳውም ምንድነው የተባለ ኦኔጉ ለማ ተባለ ኦኔጉ ምልኬሳ ተባለ ኦኔጉ አጠይባ ተባለ እኛ ያለው ብልጽግና የሚባል ለአንድ ግለሰብ ሰብስቦ ስልጣን የሚያስረክብ ለኢትዮጵያ it does not fit የመውደድና ያለ መውደድ ጉዳይ አይደለም እዛ ላይ ግን ማን ነው ፕሮግራሙን በመጻፍም ሆነ ብልጽግናን በመፍጠር ያብይ የራሱ የእጅ ስራ ውጤት ነው ወይስ ሌሎች አሁን ብልጽግና ላይ ሊጠቀሱ የሚችሉ ሰዎች አሉ በዚህ ብልጽግና ፓርቲን በመውለድና በመፍጠር ረገድ የብቻው ነው ወይስ ሌሎችም አሉ እኔ በኦዴድን ወሩ በኦዲፒ ደረጃ ብልጽግናን እንትን ውስጥ ተሳተፉ አላቅም የለም ናባዱ ላይ ያሉበትም ነባረው ፒዶ አልነበሩበትም አብይ ብቻ የሆነ ኮኔ ቦታ ይዞ መጥቷል ኦር I don't know ብቻ ያንን ተጠቅሞ አምጥቷል ያንን እኛ የተቃወምነው ዋነኛው ማጠንጠኛችን ለኢትዮጵያ ዲሰንትራላይዝድ ፓርቲ ነው የሚያስፈልገው የምልና ለአንድ ግለሰብ ያድግን እኮ የተቃወምነው ስልጣኑ አንድ ቦታ ተሰብስበዋል ብለን ነው አይደል እንዴ አንድ ቤተ መንግስት ሚኖር ሰው ጠርንፎ ይይዛል ነው አሁን ደግሞ የባሰ መጠርነፍ ሳይሆን ቀጥታ የክልል ፕሬዝዳንቶችን ይምሾ በቀጥታ አሁን እኮ ኢትዮጵያ ውስጥ 2 ክልል ነው ያለ ትግራይ ክልልና ያብይ ክልል ነው ያለ 2 ክልል ብቻ ነው ኢትዮጵያ ውስጥ በቀጥታ ሚሾ ሚምሽር ሚገል everything አብይ ነው ሌላው ትግራይ ክልል ነው እና ይሄ ነገር አብይ እንደማይሆን ቶሎ ነው የተረዳ ነው
ቀድበን አልተረዳንም እኔ በበኩሌ ከሀገር ከወጣው በኋላ እንግዲህ አሁን አራት አመት እየጨረስኩ ነው ሙሉ 4 አመት ስቃወም ነበርኩኝ በተለያዩ ሚዲያዎች በተለይ በአፋን ኦሮሞ ሚዲያዎች ላይ በየጊዜው እየቀረብኩኝ እንትን አረጋለሁ የአማርኛ ሚዲያዎች በአማርኛ የሚያስተላልፉ ሚዲያዎች ብዙም የጠሩን ሰዎች የሉም አሁን አንተ ነህ የጠራኸኝ መጥቻለሁ እና ለማም ብዙ ተናግሯል ግን እንደው ዶክተር ሚልኬሳ ከእናንተ ጋር ብቻ ነበር ተቃውሞ ያኔ ብልጽግና ሲመሰረት ከኦዲፒ ብቻ ነበር ወይስ ሌላው ተስማማ ምናልባት አሁን መደመር የሚለው ነገር ግራም የሚያጋባ ነው እንደው አንዳንድ ጊዜ መደመር ምንድነው ሲባል አንዳንዱ አያቅም ምን እንደሆነ መደመር ምንድነው አሁን ሃይማኖት ከሃይማኖት ጋር አይደመር እንዴት ሊደመር ይችላል መደመር ራሱ ግራ ይገባው አፍና ጭራ የሌለው እንደሆነ ይታወቃል ግን በወቅቱ እንዳልከውም ዝም ብሎ ያው ከህዋት የመለየት ህዋትን የመገላገል ብቻ ስለሆነ የህዝቡ ስሜት በሆይ ሆይታ ነው አብይን የተቀበልነው ሌላው ቀርቶ ተቋማት መመስረታቸው እንደምመሰረቱ ተስፋ እንኳን ሳይሰጠን እኔው አሻግራቸዋለሁ ብሎ የሱን ቃል አምነን ነው እንግዲህ ብዙ ነገር ቁማሩንም የተበላ ነው ግን እንደው በወቅቱ እናንተ ብቻ ናችሁ ብልጽግና ምንድነው ወዴት ነው የምንሄደው ወዴት ነው የምናርፈው ብሎ ጥያቄ ያቀረበ ከዛ ከሌላ አባል ድርጅት አልነበረም ወይስ ተስማምተው ተመችቷቸው ነው የቀጠሉት አዲ ወደ መጀመሪያ አካባቢ እነ ሙስጣፌ ብልጽግና ኢሰፓ ነው ብሎ ተቃውሞ ነበር ደርግ ሊመጣብን ነው ብሎ ከዛ ሙስጣፌ ጠፍቶ ኬንያ ሄዶ በሽምግልና ነው የተመለሰ ከዛ ሱም ተቀበለ በለጸገ ከዛ ውጪ ምንም ሌላ እኛ ማይኖሪቲ ነን በቃ ማንንም ሰው አይሰማ ሃኒሙን ላይ ነበር ህዝብ አብይ የሚለው እኮ የብልጭልጭ ነገር እኔ መጥቶ ኢትዮጵያ ለዘላለም ትኑር ይላል ምን ታረጋለህ ማንንም ሰው አይሰማ እንዳም እኛን እኮ የእንትን ያልተባልነው ነገር እኮ የለም እኮ ኦልሞስት እኮ አንተ ታስታውሳለህ እኛ በቃ ኢትዮጵያ ጠላቶች ነን ተባልን ምንም እኮ ብለናል እኛም ነበርንበት እውነት ለመናገር አሁን መናዘዝ ካለብን በወቅቱ አብይ እንዴት ውሎ አደረ ምን በልቶ አደረ ሁሉ ብለው የሚጨነቁ እናቶች በጸሎት የሚለማመኑ እናቶች የበዙበት ነበርና እንደ ሀገር ብቻ አይደለም ዓለም ሁሉ በዚህ ሰው እየተደናግሯል የኖቤል ሽልማት የሚያገኝበት በሌላ በምንም አይደለም የማደናገሩ ውጤት ነው ግን እናንተ በወቅቱ እውነት ለመናገር በጣም እዛ ላይ ነው እንግዲህ አሁን ባለፈው ማቶ ገዱ አንዳርጋቸውንም ሳነጋግር እንደው ምንድነው የሚቆጫችሁ አብይ የሚባልን ሰው ከፊት አድርጋችሁ መጣችሁ ምንድነው የሚቆጫችሁ በየጠይቄ ያው ትልቁ ቁጭታችን እሱን መሪ አርገን መምረጣችን ብቻ ነው በቃ መሪ አርገን መርጠናል በወቅቱ ስለነበረ ሁኔታ ምንም ወደ ኋላ መተን ምንጸጸተው አይደለም የሆነው ሆኗል ግን ትልቁ ስህተት እሱ መሪ ማረጋችን ነው የሚል ነው ኦህዴዶች ናችሁ መጀመሪያ እሱ መሪ ያረጋችሁ ያው ተሰብስበው ደግሞ ኢትዮጵያ መሪ ያደረጉት ስለዚህ ከናንተ ይጀምራል አብይን ወደፊት በማምጣት ረገድና አሁን ይጸጽታል አንተ በወቅቱ እንደው ይሄን ብናደርግ ኖሮ አይሆንም ነበር ምትለዋለ ታዲያስ ማለት የሚያሳዝን ነገር ነው አንተ ሰውን የምታምነው እሱ በሚናገረው እንትን ነው እንደዚህ ፓቶሎጂካል ላየር መሆኑን አላውቅም ነጭ ውሸት እንደዛ አይነት ሰው ነው ብዬ እኔ በሽተኛ ነው በነገራችን ላይ እኔ እንደዚህ አይነት እንትን ቀጣፊ በሽተኛ መሆኑን አላወኩም ደግፍ ያለው አዎ ለዛም ባይዞ እኔ 2021 ላይ ነው ይቅርታ የጠየቁት አደባባይ እና እንግዲህ ያለፈው አልፏል ምንም አታደርግም እኔ ከዛ በኋላ አንድም ቀን እንትን አላደረኩም ያው ማለት ከባድ ነው የሱ ውሸት ሰውየው
I don't know በውሸት ሙያ የተማረ ትምርት አለ እንደ ውሸት የሚያስተምር እንትን አለ ለዛ አይነት ነው እና እኔ በዛን ጊዜ ኮርነር ተደርገን መጨረሻ ላይ እኔ ከቤት ሁሉ አባሮኝ መኪና ሲቀበሉኝ ከቤት ከአፓርታማ ነው አዲስ አበባ ፒያሳ ነው ምኖረው አፓርታማ ህዝብ ውስጥ አፄ ኃይለ ሥላሴ ያገነቡት የድሮ አፓርታማ ነበር አሁን አፈርሰው አጠፉት ዳሃ መኖር አይችልም አዲስ አበባ ውስጥ እና እዛ ነበርኩ ከዛ አውጥቶኝ መንገድ ላይ ጣሉኝ ለምን አብይን ተቃውማለ ተብዬ በኋላም ሸኔ ነው እሱ ተብዬ ባጆ የመጨረሻ ከስልጣን እኔ የኦሮሚያ መሬት አስተዳደር ቢሮ ኃላፊ ነበርኩኝ ከዛ ስልጣኑን ርክክብ ላይ ፖሊሶች ቢሮ ገብቶ አስሮኛል ከቢሮ ልክ ርክክብ ላይ ያለን አሁን በዛን ጊዜ ስንረካከብ የነበረው ከኔ ቀጥሎ የመጣው አሁን ሚኒስቴር ነው ለሱ ርክክብ ላይ ያለን ፖሊሶች የኦሮሚያ ፖሊሶች መጥተው ያዙኝ ሳር ቤት የሚገኘው የኦሮሚያ ቢሮዎች ከዛ ወስዶኝ የሆነ ቦታ ወሰዱኝ መሬት ላይ ተቀመጥ አሉኝ መሬት ላይ ፀሐይ ያለ የኔ ምክትል ቢሮ ኃላፊ የነበረም ከኔ ጋር ታስሮ ፀሐይ ጠጥተን ብቻ ኮማንደሩ ተከራክሮ በዛን ጊዜ የፖሊስ ኮሚሽኑ አራርሳ መርዳሳ በጣም መርደረር የሆነ ሰው ነው አራርሳ መርዳሳ የኮሬ ነገኛ አባል ነው እና ለካሱ ፍቃዱ ተሰማ የድርጅት ጽፈት ቤት በዛን ጊዜ ኃላፊ የነበረው ከሱ ጋር ሆኖ ከቢሮ ነው እንግዲህ አስሮኝ ምን እንዳሰቡ በኋላ ነው ተረዳው እዛ ፀሐይ ላይ ከዛ ኮማንደሩ እኔን ያዘኝ ኮማንደር በኋላ ተናዶ ዶክተር ሙልኬሳ አለኝ ተነስና አሁን ለሹፌሪ ደውላለኝ ለሹፌሪ ደወልኩ ዝነኝ ናብዬ ጠራው ዝም ብለ ወደ ቤት ግባ እንዳትወጣ ከቤት አለኝ እኔ ነኝ ተጠያቂም ሆኖ ከዚህ በኋላ አለኝ ገባው በኋላ ለኮሚሽነሩ ለአራርሳ መርዳሳ ደውዬ ምንድነው ያጠፋሁት እኔ ፖሊስ አዘ እንደዚህ የምታረገው ለምንድነው እኔ በቃ መታሰር ካለብኝ የሆነ ፖሊስ ጣቢያ ቡራዩ ፖሊስ ጣቢያ ሄደ እጄን ስት ካልከኝ እኔ እጄን ሰጣለሁ ልበስልክ ብቻ ሂድና እዛ አካባቢ እስር ቤት አለ እዛ ግባ ከተባልኩኝ እኔ ሄዳለሁ ለምንድነው እንደዚህ ፀሐይ ውስጥ እንደዚህ የምታረገኝ ይስጠይቀው ምን ይለኛል እንትን ነው ተሳስተን ነው ሸኔ ሚልኬሳ የሚባል ሸኔ በሳር ቤት እያለፈ ነበር እና የስም እንትን ብሎ ነው አንተን ከቢሮ መጥቶ እኔኮ ካቢኔ አባል የኦሮሚያ ካቢኔ አባል ነኝ እኔ ያዙኝ ፖሊሶችም ያቁኛል ያዙኝ ፖሊሶች እኮ ካቢኔዎችን የሚጠብቁ በኮማንደር ኦሊ የሚመራ ፖሊስ አለ የኦሮሚያ ቢሮዎች የሚጠብቅ አዲስ አበባ ውስጥ ለኔ ሴኩሪቲ የመደበ ሰው ነው ያዘኝ እኔ ፖሊሶች የሚጠብቁኝ ሰው ፖሊሶች እኮ ከኔ ጋር ነበሩ እናንተ ሂዱ ግቡ ተባለ እኮ እኔ ሲያዝ ግን ደግሞ ሰውየው አራርሳ ደው እንትን በስልክ አይ ተሳስተን ነው ሸኔ ሚልኬሳ የሚባል ሸኔ በዛ በኩል ሲያልፍ እንትን እየተከታተሉ ነበር የስም እንደዛ ይባላል እንደዚህ በቃ ብቻ የሆነ እግዚአብሔር ረድቶኛል ብዬ ከዛ ዶክተር ሚልኬሳ ወደኋላ ወደ ፊት ሊመጣ የሚችለውን ጉዳይ ነው አሁን ያነሳ ነው እንጂ ብዙ ነገር ወደኋላ አለ እንግዲህ ብልጽግና ተመሰረተ ምናልባት ያቶ ለማ መገርሳና የአብይ አህመድ መቃቃር የቱ ጋር ነው የሚጀምረው እኛኔ እናሸት ነበር በተለይ ለማ መገርሳ እንደከፋው
በአንዳንድ ጉዳዮች ላይ ጥሩ ስሜት እንደሌለው ቪኦኤ ላይ ከመናገሩ ቀደም ብሎም እንደዚህ ውስጥ ለውስጥ እንሰማ ነበር አንድ እንደውም ቦታ ላይ ሀብል ሲሸልመው አብይ አህመድ እሱ ነገር ዝም ብሎ የመጣ አይደለም እዚህ ራሱ ያኔ በዛ በጫጉላው ጊዜ በሃኒሙኑ ጊዜ እዚህም ሲመጣ የነበረው ሁኔታና ዲሆነ ቅር ያለው ነገር አለ ለማ የሆነ ወጥቶ አውጥቶ ማይናገረው ግን ደግሞ የሆነ የከፋው ነገር እንዳለ እናስባለን በወቅቱ ያው አብይ አህመድ ኢትዮጵያ ስለሚል ጆሮም ሁሉም ትኩረቱም ወደሱ ስለሆነ ለማም በሌላ መልኩ ነበር ስናየው የነበረው በርግጥ ኋላ ላይ ነገሮች እስኪገቡን ግን ምንድነው የሁለቱ በለማ ስም የሚጠራ የለማ ምንድነው ቲም የሚባል በሰማም ይጠራ ነው ያ ቲም ለማ ከኋላ ሆኖ በኋላም እየተገፋ አሁን ጭራሽ ከፖለቲካውም የማናይበት ሁኔታ ነው የተፈጠረውና እንደው ታስታውሳለህ ምንድነው የሁለቱ ሰው